Marino and Saka down Brentford, but Arsenal made to wait on more injuries. የትናንትና አርሰናል ብሬንፈርድን 2-0 በኤምሬትስ ካሸነፉ በኋላ ጋርዲያን ያወጣው አርዕስተ ዜና ነበረ። ስለዚህ ያው ቡካዮ ሳካና መሪኖ ሁለቱ ለአርሰናል የማሸነፊያዎቹን ጎሎች አስቆጥረዋል። ከዛ በተጨማሪ ግን አርሰናል ሜድ ቱ ዌት ኦን ሞር ኢንጁሪስ በሚልበት ጊዜ ያው አርሰናል በትላንቱ ጨዋታ የተጫዋች ጉዳት እንዳጋጠመው ለመግለጽ ያህል ነው። ስለዚህ አሁን የተመረጡ የተወሰኑ ዜናዎችን በእንግሊዝኛ የወጡ ዜናዎችን ስለ ትላንቱ ጨዋታ ነግራችኋለሁኝ። የስፔን ዘገባ ማች ኢንድድ አርሰናል 2 ብሬንፈርድ ኒል። ስለዚህ አርሰናል 2 ብሬንፈርድ 0 በሆነ ውጤት ተጠናቋል ብሎ ነው የሚነግረን የስፔን ዘገባ። ስለዚህ ሚኬል መሪኖ 11ኛው ደቂቃ ላይ የመክፈቻውን ጎል አገባ። ከቤን ዋይት የተሻገረለትን ኳስ በቴስታ በማስቆጠር ከዛ በኋላ ቡካዮ ሳካ በ91ኛው ደቂቃ ላይ እሱ የማሸነፊያውን ወይም ደግሞ ማሸነፋቸውን ያረጋገጡበትን ጎል አገባ ማለት ነው። እና ይሄ ጎል የተቆጠረው ከመሪኖ የመጣ በካውንተር አታክ ከመጣ ወይም ደግሞ ፓስ ከተደረገ ኳስ ነው። ከዛ የብሬንፈርዱ በረኛ አሰልጣኝ ነበር። የብሬንፈርዱ በረኛ ኳሱን በእጁ ነክቶት ነበረ። ነገር ግን እሱ የኳሱን መስመር ማሳለፍ ወይም ደግሞ ከመስመር እንዳያልፍ ማስቆም አልቻለም። ስለዚህ ቡካዮ ሳካ ሁለተኛውን ጎል ማግባት ችሏል በሚል ዘገባ ነው የብሬንፈርድ ድረገጽ ላይ የተጻፈው። ወደ ፕሪሚየር ሊግ ድረገጽ ደግሞ ዘገባ በምንሄድበት ጊዜ this win restored Arsenal's 5-point lead at the top of the Premier League ይላል። ስለዚህ በአሁን ሰዓት ላይ አርሰናሎች የፕሪሚየር ሊጉን እየመሩ ነው እና በደረጃ ሰንጠረዡ በ5 ነጥብ ልዩነት አናት ላይ መቀመጣቸውን ነው የሚገልጽልን። ስለዚህ የስፔን ሌላኛው ዘገባ ምንድን ነው የሚለን? it extended their unbeaten run to 18 matches in all competitions። ስለዚህ አርሰናሎች በሁሉም ውድድር ላይ ቻምፒየንስ ሊግ፣ ፕሪሚየር ሊግ ሁሉንም ውድድሮች 18 ጨዋታቸውን አለመሸነፋቸውን የሚገልጽ መሆኑን የሚገልጽልን። እሱ ብቻ ሳይሆን በዘንድሮ የውድድር ዓመት አኮርዲንግ ቱ ጋርዲያን እንደ ጋርዲያን ዘገባ ከሆነ they kept a clean sheet their 8th of the season። ስለዚህ አርሰናሎች ትናንትና 2-0 ነው ያሸነፉት which means ያኛው ክሊን ሺት ወይም ደግሞ ምንም ጎል አልተቆጠረባቸውም እና ይሄ በዘንድሮ የውድድር ዓመት 8ኛቸው ክሊን ሺት ነው እንደማለት ነው። ስለዚህ አሁን በድጋሚ የምንመለከተው ከተለያዩ ዘገባዎች የቀረቡ ትላንትና የአርሰናል ቻሌንጅ ወይም ደግሞ ፈተና የነበሩት ነገሮች ምንድን ናቸው? ለምሳሌ ያህል ዲስፓይት ሚሲንግ ዲፌንስ ቁልፍ የሚባሉ ተከላካዮች ባይኖሩም አርሰናሎች የኋላ መስመራቸው ጠንካራ እንደነበረ ይገልጻል ዋሽንግተን ፖስት። ከዛ በተጨማሪ ደግሞ ጋርዲያን የጻፈው ምንድን ነው ያ ቢሆንም የጉዳት ስጋቶች ነበሩ እንደ ክሪስቲያን ሞስኬራ ስሙን በትክክል ያልኩት ይመስለኛል፣ አዘርዋይስ አፖሎጃይዝ። እሱ በጨዋታው መሀል ተጎድቶ ወጥቷል። ከዛ በተጨማሪ ደግሞ የመሀል ሜዳው ተጫዋቹ ወይም ደግሞ የጨዋታ የመጀመሪያ ተሰላፊ የሆነው ዴክላን ራይስ እሱም በችግር ምክንያት ዊዝ ፕሮብለም ስለሚል ነው ጋርዲያን በችግር ምክንያት እሱም ከሜዳ መውጣት እንደነበረበት ይገልጻል። ሁለተኛው አጋማሽ ላይ በጣም ጫና የበዛበት ነበር ብሎ ነው የብሬንፈርድ ድረገጽ የዘገበው እና ብሬንፈርዶች ጎል የማስቆጠር የሚችሉባቸው ጊዜያቶች እንደነበሩ ነው የጽሁፍ የሚገልጸው ማለት ነው። ለምሳሌ ኬቨን ሻድ ስሙን በትክክል ያልኩት ይመስለኛል። እሱ በቴስታ የመታው ኳስ አንግሉን መቶበት ነበረ እና ወደ ጎል መቀየር እንዳልቻለ ያው የብሬንፈርድ ድረገጽ ላይ ያለው መረጃ ይገልጽልናል ማለት ነው። እናም የአርሰናል ኒውስ ላይ ደግሞ የተጻፈው ጽሁፍ ምን መሰላችሁ የሚለው አርሰናል ሉክድ ሞር ሶሊድ ዳም ፍላሽ የሆነ አርሰናሎች በቃ በደንብ የሚታዩ ሳይሆን ሶሊድ ጠንካራ ይመስሉ ነበር እንደማለት ነው። እና እንደውም የአርሰናልን የትላንቱን ድል ምን በማለት ነው የገለጹት? ፕሮፌሽናል ኤንድ ኤፊሽንት ማለት በቃ ማድረግ ያለባቸውን ነገር እንደማድረግ ማለት ነው። ስለዚህ አርሰናሎች ትላንትና ማድረግ የነበረባቸው ነገር ኢት ዋዝ ስናሽ 3 ፖይንትስ ዋናው 3 ነጥቡን ስናሽ መያዝ ነበረ እና ያንን ማድረጋቸውን ገልጿል። ራዘር ዛን ዶሚናንት ጨዋታ የበላይ አልነበሩም ነው የሚለው የዘገባ ማለት ነው። ከዛ በተጨማሪ ያው አሁን 3 ዜናዎችን ወይም ደግሞ የሶስቱን ሃይላይት ብቻ ነግራችሁና የቪዲዮ ያልቃል ማለት ነው። ስለዚህ ስካይ ስፖርትስ ምንድን ነው የሚለው ሞሪኖ እና ሳካ they were on target to deliver a big 6 points night putting Arsenal back on top with breathing room። ስለዚህ አርሰናሎች ያው ከትላንትና ጨዋታ ድላቸው በፊት በተለይ ማንቸስተር ሲቲዎች ስላሸነፉ
በሁለት ነጥብ ብቻ በሁለት ነጥብ ልዩነት ነበረ ሲመሩ የነበረው። አሁን ግን አርሰናሎች ያው በ5 ነጥብ የልዩነት የሊጉ መሪ ሆነዋል። ያም ደግሞ እድሜ ለሳካና ለመሪኖ የሚል ትርጉም ይኖረዋል እንደማለት ነው። ከዛ በተጨማሪ ደግሞ ኢምፖርታንስ ኦፍ ስኳድ ዴፕት ስለዛ ነው የሚያወራው። ለምሳሌ ልክ እንደ ቤን ዋይት፣ መሪኖ እና ማድዌኬ የመሳሰሉት ተጫዋቾች እነሱ ስቴፕድ አፕ ቱ ዲሊቨር በሚፈለግበት ጊዜ እነሱ መተው ምድው ዋናዎቹ ተጫዋቾች ሲቀሩ እነሱ እንደተጠቀሟቸው ለመግለጽ ያህል ነው። ራሴ እንትን አልኩኝ። ከዛ በተጨማሪ ደ ጋርዲያን ምንድን ያለው ይሄ ድል ቀላል አልነበረም ይላል። ብሬንፈርዶች ለአርሰናሎች ትንሽ አክብደውባቸው ነበር። ነገር ግን የአርሰናል ጠንካራ መሆን ወይም ደግሞ አልሸነፍ ባይነት፣ ከዛ በተጨማሪ ደግሞ ዲፌንሲቭ ሶሊዲቲ ይላል የተከላካይ መስመሩ ጥንካሬ ኤንድ ሌት ኮምፖዠር እና ደግሞ ወደ ኋላ ላይ መረጋጋታቸው ኢት ፔይድ ኦፍ ዋጋ ሰጥቷቸዋል ወይም ጥሩ ውጤት እንዳስገኘላቸው ነው የሚገልጸው።